ጥቅምት 4 2018 ዓመተ ምህረት ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለው ምንዛሬ ለማየት መተናል። ያው በዛሬው ዕለት የጥቁር ገበያ ሐዋላ ምንዛሬ በጣም በሁለት ወር ውስጥ በከፍተኛ ደረጃ ጨምሯል። ከሁለት ወር በኋላ በዚህን ያክል ጨምሮ አያውቅም። ዶላር ራሱ ከ180 ብር በላይ እየተመነዘረ ይገኛል። ሌሎችም ገንዘቦች በከፍተኛ ጨምረዋል። የአረብ ኤሚሬት ድርሃም ራሱ ከ149 ብር በላይ እየተመነዘረ ይገኛል። እንደምንቆያቸው አድማጭ ተመልካቾቻችን የዛሬን ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 180 ብር ከ04 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የአሜሪካ ዶላርን ከሚመነዝሩ ባንኮች በቀዳሚነት የምናገኘው አቢሲኒያ ባንክ ነው። አቢሲኒያ ባንክ ላይ በዛሬው ዕለት አንድ የአሜሪካ ዶላር 147 ብር ከ65 እየተመነዘረ የሚገኝ ሲሆን በ150 ብር ከ60 እየተሸጠ ይገኛል። እንደዚሁም አማራ ባንክ ላይ በ146 ብር ከ88 እየተመነዘረ በ149 ብር ከ81 ሲሸጥ ወጋገን ባንክ ላይ ደግሞ በ146 ብር ከ21 እየመነዘሩ በ149 ከ13 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያው 209 ብር ከ22 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ዩሮን ከሚመነዝሩ ባንኮች በቀዳሚነት የምናገኘው አቢሲኒያ ባንክ ነው። አቢሲኒያ ባንክ ላይ በዛሬው ዕለት አንድ ዩሮ 171 ብር ከ80 እየተመነዘረ የሚገኝ ሲሆን በ175 ብር ከ23 ይሸጣል። እንደዚሁም ገዳ ባንክ ላይ በ171 ብር ከ60 እየመነዘሩ በ175 ብር ከ03 ሲሸጡ አማራ ባንክ ላይም በ170 ብር ከ17 እየመነዘሩ በ173 ከ57 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 240 ብር ከ02 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩ ባንኮች በቀዳሚነት የምናገኘው አቢሲኒያ ባንክ ነው። አቢሲኒያ ባንክ ላይ በዛሬው ዕለት አንድ ፓውንድ ስተርሊንግ 197 ብር ከ78 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 201 ብር ከ74 ነው። እንደዚሁም ዳሽን ባንክ ላይ 195 ብር ከ99 እየተመነዘረ በ199 ከ90 በመሸጥ ላይ ሲገኝ አማራ ባንክ ላይ በ195 ብር ከ89 እየመነዘሩ በ199 ከ81 ደግሞ በመሸጥ ላይ ይገኛል። ይህ ፓውንድ ስተርሊንግ በዛሬው ዕለት ብቻ ከ10 ብር በላይ ጭማሪ አሳይቷል በጥቁር ገበያው። ሌላኛው ገንዘብ ደግሞ ስዊስ ፍራንክ ነው። አንድ ስዊስ ፍራንክ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 224 ብር ከ55 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩ ባንኮች በቀዳሚነት የምናገኘው ወጋገን ባንክ ነው። ወጋገን ባንክ ላይ በዛሬው ዕለት አንድ ስዊስ ፍራንክ 182 ብር ከ22 ሲመነዘር መሸጫው 185 ብር ከ86 ነው። እንደዚሁም አቢሲኒያ ባንክ ላይ በ180 ብር ከ21 እየመነዘሩ በ183 ከ81 ሲሸጡ ንብ ባንክ ላይ ደግሞ በ176 ከ53 እየመነዘሩ በ180 ብር ከ06 ደግሞ በመሸጥ ላይ ይገኛል። ስዊዝ ፍራንክ ራሱ በዛሬው ዕለት ከ10 ብር በላይ ጭማሪ አሳይቷል። ሌላኛው ገንዘብ የካናዳ ዶላር ነው። አንድ የካናዳ ዶላር በዛሬው ዕለት በጥቁር ገበያው 125 ብር ከ67 ሲመነዘር በባንክ ደግሞ በከፍተኛ ደረጃ የካናዳ ዶላርን ከሚመነዝሩ ባንኮች በቀዳሚነት የምናገኘው አማራ ባንክ ነው። አማራ ባንክ ላይ በዛሬው ዕለት በጥቁር ገበያው 104 ብር ከ90 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 170 ብር ነው። እንደዚሁም አቢሲኒያ ባንክ ላይ 102 ብር ከ93 እየተመነዘረ የሚገኝ ሲሆን በ104 ከ99 ሲሸጥ ዘመን ባንክ ላይም በ102 ብር ከ82 እየመነዘሩ በ104 ብር ከ88 ደግሞ በመሸጥ ላይ ይገኛል። የካናዳ ዶላር ራሱ በትላንትናው ዕለት 123 ብር እየተመነዘረ ሲሆን በዛሬው ዕለት 125 ብር ከ3 ብር በላይ ጭማሪ አሳይቷል። ሌላኛው ገንዘብ አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 114 ብር ከ53 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የአውስትራሊያ ዶላርን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ልማት ባንክ ነው። ልማት ባንክ ላይ በዛሬው ዕለት አንድ የአውስትራሊያ ዶላር 92 ብር ከ86 እየተመነዘረ በ94 ብር ከ72 ሲሸጥ እንደዚሁም ንግድ ባንክ ላይ 92 ብር ከ29 እየመነዘሩ 92 ብር ከ09 ይሸጣሉ። እናት ባንክ ላይም 82 ብር ከ69 እየመነዘሩ በ84 ብር ከ34 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ የቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት በጥቁር ገበያው 24 ብር ከ21 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የቻይና ዩዋንን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ወጋገን ባንክ ነው። ወጋገን ባንክ ላይ በዛሬው ዕለት አንድ የቻይና ዩዋን 20 ብር ከ48 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 20 ብር ከ89 ነው። እንደዚሁም አቢሲኒያ ባንክ ላይ አንዱን የቻይና ዩዋን 20 ብር ከ26 ሲመነዝሩ መሸጫው 20 ብር ከ66 ነው። ብርሃን ባንክ ላይም 20 ብር ከ07 እየመነዘሩ 20 ብር ከ47 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ
586 ብር ከ90 እየተመነዘረ የሚገኝ ሲሆን ይህም ደግሞ ትላንትና ከነበረበት ምንዛሬ ከ21 ብር በላይ ጭማሪ አሳይቷል። በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩ ባንኮች በቀዳሚነት በምናይ ሰዓት ልማት ባንክ ላይ ነው የምናገኘው። ልማት ባንክ ላይ በዛሬው ዕለት 461 ብር ከ62 እየመነዘሩ የሚገኝ ሲሆን የሚሸጡት ደግሞ 470 ብር ከ85 ነው። ንግድ ባንክ ላይ ደግሞ በምናይ ሰዓት 451 ከ37 እየመነዘሩ 460 ከ47 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ስዊድን ክሮና ነው። አንድ ስዊድን ክሮና በዛሬው ዕለት በጥቁር ገበያው 18 ብር ከ88 እየመነዘሩ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ስዊድን ክሮናን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ወጋገን ባንክ ነው። ወጋገን ባንክ ላይ በዛሬው ዕለት 1 ክሮና 15 ብር ከ38 እየተመነዘረ በ15 ብር ከ68 ደግሞ በመሸጥ ላይ የሚገኝ ሲሆን አቢሲኒያ ባንክ ላይ 15 ብር ከ21 እየመነዘሩ 15 ብር ከ52 ይሸጣሉ። እንደዚሁም ዘመን ባንክ ላይ 15 ብር ከ13 እየመነዘሩ በ15 ብር ከ43 ደግሞ በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ የዱባይ ድርሃም ነው። አንድ የዱባይ ድርሃም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 49 ብር ከ04 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የዱባይ ድርሃምን ከሚመነዝሩ ባንኮች በቀዳሚነት የምናገኘው አቢሲኒያ ባንክ ነው። አቢሲኒያ ባንክ ላይ በዛሬው ዕለት አንድ የዱባይ ድርሃም 40 ብር ከ24 ሲመነዘር የሚሸጠው ደግሞ 41 ከ05 ነው። እንደዚሁም አማራ ባንክ ላይ 39 ብር ከ99 እየመነዘሩ 40 ብር ከ79 ሲሸጡ ወጋገን ባንክ ላይ ደግሞ 39 ብር ከ81 እየመነዘሩ 40 ብር ከ60 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 47 ብር ከ03 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩ ባንኮች በቀዳሚነት የምናገኘው አቢሲኒያ ነው። አቢሲኒያ ባንክ ላይ በዛሬው ዕለት አንድ የሳውዲ ሪያል 39 ብር ከ20 እየመነዘሩ የሚገኝ ሲሆን የሚሸጡት ደግሞ 39 ብር ከ99 ነው። አማራ ባንክ ላይ ደግሞ በ39 ብር ከ16 እየመነዘሩ በ39 ብር ከ94 ሲሸጡ የኦሮሚያ ህብረት ስራ ባንክ ላይ ደግሞ 38 ብር ከ96 እየመነዘሩ በ39 ከ74 ደግሞ በመሸጥ ላይ ይገኛል። ሌላኛው ገንዘብ የኳታር ሪያልን ስናይ አንድ የኳታር ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ10 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 40 ብር ከ24 እየመነዘሩት ይገኛል። የኦማን ሪያልን በምናይ ሰዓት ደግሞ በዛሬው ዕለት 468 ብር ከ53 በጥቁር ገበያው እየተመነዘረ የሚገኝ ሲሆን በባንክ ደግሞ 388 ብር ከ12 እየመነዘሩት ይገኛሉ። ይሄም ደግሞ ትላንት ከነበረው የጥቁር ገበያ ምንዛሬ አንጻር ከ19 ብር በላይ ከፍ ብሏል። ሌላኛው ገንዘብ የጆርዳን ዲናርን ስናይ አንድ የጆርዳን ዲናር በዛሬው ዕለት በጥቁር ገበያው 254 ብር ከ05 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 270 ብር ከ12 እየመነዘሩት ነው። ይህም ትላንትና ከነበረው ምንዛሬ አንጻር የ15 ብር ልዩነት ከፍ ብሏል። ሌላኛው ገንዘብ የባህሬን ዲናር ስናይ አንድ የባህሬን ዲናር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 477 ብር ከ34 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 393 ብር ከ15 እየመነዘሩት ይገኛሉ። ትላንት ከነበረው ምንዛሬ አንጻር ይህም በጥቁር ገበያው ወደ 19 ብር አካባቢ ከፍ ብሏል። ሌላኛው ገንዘብ የቱርክ ሊሬ ነው። አንድ የቱርክ ሊሬ በዛሬው ዕለት በጥቁር ገበያው 4 ብር ከ30 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 3 ብር ከ45 እየመነዘሩት ይገኛሉ። ሌላ ገንዘብ ደግሞ የመንን ሪያልን ስናይ አንድ የመን ሪያል በዛሬው ዕለት በጥቁር ገበያው በ0.75 ሳንቲም ሲመነዘር በባንክ ደግሞ በ0.60 ሳንቲም እየተመነዘረ ይገኛል። የህንድ ሩጲን ደግሞ ስናይ አንድ የህንድ ሩጲ በዛሬው ዕለት በጥቁር ገበያ 2 ብር ከ02 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 1 ብር ከ45 እየመነዘሩት ይገኛሉ። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 8 ብር ከ42 እየተመነዘረ የሚገኝ ሲሆን የጅቡቲ ፍራንክ ደግሞ በ0.82 ሳንቲም እንደዚሁም የኬንያ ሽልንግ 1 ብር ከ12 በባንክ እየመነዘሩት ይገኛሉ። የዛሬን ጨረስኩ። ላይክ እና ሰብስክራይብ አይረሳቸው።